መጽሐፈ ሄኖክ ምዕራፍ 12 ጥበብ የምታድርበት ቦታን አላገኘችም። ሕግ ማደሪያዋም በሰማይ አለ። መላእክተ ሕግም በሰው ልጆች ቀጥላ ልታድር ወጣች። በሰው ዘንድ ማደሪያ አላገኘችም። ሕግ ወደ ማደሪያዋ ወደ መላእክት ልቦና ተመለሰች፣ በመላእክትም መካከል አደረች። ኃጢአት ከማደሪያዎቿ ከአጋንንት ተገኘች። ያልወደደችው የሔዋንና የአዳምን ልቦና አገኘች። ዝናብ በምድረ በዳ ጠል በተጠማች ምድር እንዲያድር እርሷም በእነሱ አደረች። ሌሎች መብረቆችን የሰማይ ኮከቦችንም አየሁ። መምህራንን ደቀ መዝሙሮችን ሁሉንም በየስማቸው ሲጠራቸው እነሱም ሲሰሙት አየሁ። በአእምሮ በሰፋ ልቦናቸውም በሰሩትም ምግባር ትሩፋታቸው የስራቸው ዋጋ እየተመጠነ ሲሰጣቸው አየሁ። መምህራን የሆኑባትን ከጨዋነት ወደ ነቢያትነት የተመለሱባትን ቀን አየሁ። መብረቅ መብረቅን ይወልዳል፣ መምህር መምህርን ያስገኛል። ከጨዋነት ወደ ነቢይነት መመለሳቸው በመላከ ውቂያቢያቸው ቁጥር ነው። ሃይማኖታቸውም እርስ በርሳቸው ይጠብቃሉ። ከእኔ ጋር የሚኖረውን የተሰወረውንም የገለጠልኝ መልአኩን እኒህ ምንድናቸው ብዬ ጠየቅኩት። የመላእክት ጌታ የመምህራን ምሳሌ የሚሆኑ ደቀ መዛሙርትን አሳየህ አለኝ። በዚህ ዓለም የሚኖሩ መላእክትም ጌታም ስም ለዘላለሙ የሚሆኑ የጻድቃንም ስማቸው ይህ ነው አለኝ። ስለ መብረቅ ሌሎች ራእዮችን አየሁ። ኮከቦችም መብረቅን እንዲሆኑ አየሁ። ከደቀ መዛሙርቱ መምህራን እንዲሆኑ ከነሱ ጋር መኖር መተውን አይችሉም። ከቅዱሳን ማደሪያ የመላእክትንም ጌታ ስም በሚክዱ ሰዎች ላይ የተነገረ ሁለተኛው ነገር ይህ ነው። ወደ ሰማይ አይወጡም፣ ወደ ምድርም አይወርዱም። የመላእክትን ጌታ ስም የሚክዱ ፍጹም መከራ ለሚደረግባት ቀን እንደዚህ የሚጠብቁ የኃጢአተኞች ዕድል እንዲህ ይሆናል። በዚያች ቀን ክርስቶስ በጌትነቱ ዙፋን ይቀመጣል። ስራቸውን ቦታቸውንም ይመረምራል፣ ቁጥር የላቸውም። ልጄ ክርስቶስን ባዩት ጊዜ የከበረ የተመሰገነ ስሙን የሚለምኑ ወዳጆቹንም ባዩአቸው ጊዜ በልቦናቸው መካከል ያለች እውቀታቸው ትጸናለች። በዚያችም ቀን የመረጥኩት ክርስቶስን በመካከላቸው አኖረዋለሁ አለ። ሰማይን አሳልፋታለሁ፣ የምትመጣ መንግስተ ሰማይን ቁም ነገር አደርጋታለሁ። ዘላለም ጸንቶ የሚኖር እውቀት ይሰጣቸዋል። ይህችን ዓለም አሳልፋታለሁ፣ የምትመጣይቱን ዓለም ግን ቁም ነገር አደርጋታለሁ። ወዳጆቼን በውስጧ አኖራቸዋለሁ። በደልንና ኃጢአትን የሚሰሩ ሰዎች ግን ወደ እሷ አይገቡም። እኔ በዓይነ ምሕረት አይቻቸዋለሁና ለወዳጆቼ ተድላውን ደስታውን አጥግቤያቸዋለሁና በፊቴ ባለሟልነት አኖርኋቸው። ሁሉንም ከመንግስተ ሰማይ አርቃቸው ዘንድ በኃጥአን የምፈርድባቸው ፍርድ ወደ እኔ ቀረበች። በዚያም ቦታ ብሉየ መዋዕልነት ገንዘቡ የሚሆን ጌታን አየሁ። ራሱም ብዝት ነጭ ነው። መልኩ እንደ ሰው መልክ የሆነ ሌላ ከሱ ጋር አለ፣ ክርስቶስ ነው። የባህሪ ክብር የተሞላ ነው። ፊቱም ከከበሩ ከመላእክት እያንዳንዱ ነው። ከኔ ጋር የሚኖር የተሰወረውንም ሁሉ የገለጠልኝ ከከበሩ ከመላእክት አንዱን ከሰው የተወለደ የዚህን የክርስቶስ ነገር ጠየቅኩት። ይህ ማን ነው? ከወዴትስ ተገኘ? ኮብልዬ መዋዕል ከአብስ ጋር ስለምን ተቀመጠ ብዬ ጠየቅኩት። ይህ ትንቢት የተነገረለት ትንቢት የተፈጸመለት ከሰው የተወለደ ክርስቶስ ነው ብሎ መለሰልኝ። የመላእክት ጌታ አብ እርሱን መርጧልና እርሱ የተሰወረውን ይገልጣል። እድሉ ሥጋ በመላእክት ጌታ በአብ ፊት ሁሉን ድል የነሳ ለዘላለሙ በሚገባ ነው።
ይህን ያየኸው ከሰው የተወለደ ክርስቶስ ነገስታቱን ኃያሉን ከመቃብር ያነሳቸዋል፣ ጽኑዓኑንም ከዙፋናቸው እየገለበጠ ይጥላቸዋል። የጽኑዓኑን ስልጣን ያጠፋል፣ የኃጥአንንም ጥርሶች ይሰብራል። ስልጣን አክብረው አላመሰገኑትምና ለሱም አልተገዙለትምና ነገስታቱንም ከዙፋናቸው እየገለበጠ ይጥላቸዋል፣ ከመንግስታቸውም ይለያቸዋል። እሱን አለማመስገናቸው መንግስት ከወዴት ተሰጠችን ብለው ነው። የጸኑ ሰዎች ሰውነትን ያጠፋል፣ ኀፍረትም ይሞላባቸዋል፣ ማደሪያቸውም ጨለማ ይሆንባቸዋል። ትሎችም ምንጣፍ ይሆናቸዋል። የመላእክትን ጌታ ስም ከፍ ከፍ አላደረጉምና ከመቃብርም ይነሱ ዘንድ ተስፋ አላረጉም። እነሱም የሰማይ ኮከቦችን ጻድቃን የሚገዙ ሆነዋልና ቃላቸውንም ወደ እግዚአብሔር ያደርሳሉና ይህችን ዓለም ይገዛሉና በዚች ዓለም በተድላ በደስታ ጸንተው ይኖራሉና በደል የሆነ ስራቸውንም ሁሉ ይገልጣሉና ስራቸውም ሁሉ በደል ነውና ኃይላቸውም በባለጸግነታቸው ላይ ነውና ሃይማኖታቸውም በእጃቸው ለሰሯቸው ለጣዖታቱ ሆኗልና የመላእክት ጌታ ስሙንም ክደዋልና ከሱ ማደሪያ በመላእክት ጌታ ስም ካመኑ ከጻድቃንም ማደሪያ ከመንግስተ ሰማያት ተሰደው ይሄዳሉ። በዚያም ወራት የወዳጆቼ የጻድቃን ልመናቸው ወደ ሰማይ ወጣች። ከዚህ ዓለም በግፍ የፈሰሰ የጻድቁም ደም በመላእክት ጌታ ፊት ተወደደ። በእነዚህ ወራቶች በሰማይ የሚኖሩ ጻድቃን በአንድ ቃል ሆነው ተባብረው ያመሰግናሉ። ለሰው ፈጽመው ይለምናሉ፣ ፈጣሪያቸውንም ያመሰግናሉ። በግፍ የፈሰሰ የጻድቃን ደም ዋጋ ስለሰጠ በመላእክት ጌታ ስም አምነው ፈጽመው ያመሰግናሉ። የጻድቃንም ልመናቸው ለዘላለም ፍርድ ይደረግላቸው ዘንድ ትዕግስትም ለዘላለሙ ይደረግላቸው ዘንድ በመላእክት ጌታ ፊት ዋጋ ከማሰጠት የተከለከለች እንዳትሆን ነው። በዚያም ወራቶች ብሉየ መዋዕልነት ገንዘቡ የሆነ ጌታን በጌትነቱ ዙፋን ተቀምጦ አየሁት። የጻድቃን ደብዳቤዎቻቸውም በፊቱ ተገለጡ። በሰማይ ላይ የሚኖሩ መላእክትም ሁሉ በዙሪያው ሆነው በፊቱ ይቆማሉ። የጌታ መልክ ቁጥሯ ደርሷልና የጻድቃንም ልመናቸው ተሰምቷልና ተድላ ደስታን ትመላለች። የጻድቅ ባህሪ ክርስቶስም ደም በመላእክት ጌታ ፊት ተወደደ።